ከባድ ሳልና የጉሮሮ መከርከር ተቸግረው ያውቃሉ? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ወቅቱ የብርድ የዝናብ እንዲሁም የነፋስ ወቅት እንደመሆኑ መጠን አብዛኞቻችን ለከባድ ሳል እንዲሁም ደግሞ ለጉሮሮ መከርከር በጣም እንጋለጣለን ማለት ነው። ስለዚህ ይህንን ደግሞ ፋርማሲ ሄደን የሳል ሽሮፕ ከመግዛታችን በፊት አንዳንዴ በቤት ውስጥ ባሉ ነገሮች እንዴት ማከም እንደምንችል ነው መነግራችሁ ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማችኋል። ቪዲዮውን እስከ መጨረሻው ድረስ እዩት። እንደገና ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ስጡኝ። ለቻናሉ አዲስ የሆናችሁ ሰዎች እንደተለመደው ቻናሉን ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ መከታተል ይችላሉ ማለት ነው። እንግዲህ ዛሬ ስለ ብርድ ወይም ደግሞ ከብርድ ጋር ተነስቶ ኃይለኛ ሳል ለሚመጣባችሁ ሰዎች ነው መፍትሄ ብዬ ያመጣሁት። ያው ዛሬ በዓለም ላይ ካሉ ማሮች ሁሉ ልዩ በሆነው በኢትዮጵያ ንጹህ ማር እና በዝንጅብል በሁለቱ ጥምረት ለሳል ትልቅ ወይም ደግሞ ሳልን በአጭር ጊዜ ውስጥ ድምጥማጡን የሚያጠፋ ድንቅ ተፈጥሯዊ መፍትሄ ነው። እንዴት እንደምናዘጋጀው አሳያችኋለሁ። ይህ ውህድ ያው ጉሮሮን ከማለስለስ ባለፈ የበሽታ መከላከል አቅምን በከፍተኛ ደረጃ ይጨምርልናል። ስለዚህ ይህ ቪዲዮ ከተመቻችሁ እስከ መጨረሻው ድረስ እዩት ማለት ነው። ይህን ውህድ ማንና ማነው አልኳችሁ? ማርና ዝንጅብል ነው ብያችኋለሁ። ማር እንግዲህ ከዚህ በፊት በብዙ ቪዲዮዎቼ አይታችሁ ከሆነ በጣም ስለ ማር ጥቅም ኢንዲቴልስ ሰርቼላችኋለሁ። ስለዚህ መለስ ብላችሁ እሱ ማየት ትችላላችሁ። ግን ባጭሩ ምንድነው ሁልጊዜ እንዴት ነው የሚሰራው የሚለውን ሳይንሳዊ መንገዱን ሳናይ ወደ አሰራሩ ስለማንገባ እነግራችኋለሁ ማለት ነው። ሳይንሳዊ ነገሩን ባጭሩ ስገልጽላችሁ የኢትዮጵያ ማር በውስጡ ከፍተኛ የጸረ ባክቴሪያ እና የጸረ አንቲኦክሲደንት ነው ይዘት አለው ማለት ነው። ይሄ ተረፈ ምርቶችን ከሰውነታችን የሚወገዱ ተረፈ ምርቶችን የሚያስወግድልን ነው ማለት ነው። ስለዚህ በሳይንሳዊ ጥናቶች ጭምር ማር የጉሮሮ እብጠትን የመቀነስ ኃይል አለው። ሳልን በማስታገስ ረገድ ውጤታማ መሆኑ ተረጋግጧል ማለት ነው፣ ከሳል ኬሚካሎች በተለየ መልኩ። ስለዚህ በዚህ መልኩ ነው ማር የሚያገለግለን። ዝንጅብልን ደግሞ ስናይ ሌላው ምንም ነገር አይደለም። ጂንጀሮል የተባለ ንቁ ንጥረ ነገር አለው እና ይህ ንጥረ ነገር ምንድነው የሚያደርገው? ይሄ የመተንፈሻ አካላቶቻችንን ጡንቻዎቻችንን ያዝናናልናል፣ ሪላክስ ያደርግልናል እና የአየር ዝውውር እንዲስተካከል ያደርጋል ማለት ነው። ስለዚህ ሳልንና አክታን በፍጥነት በሚባል ደረጃ የሚያስወግድልን ነው። ስለዚህ ሁለቱን ማዋሃድ ነው ማለት ነው። አዘገጃጀቱን እንዴት ቮይስ ኦቨር እያረኩ ነው የምሰራላችሁ። ይሄ የሳል ማጥፊያ እንዴት እንደምናዘጋጅ በመጀመሪያ ደረጃ ምንድነው የምናደርገው? አንድ መካከለኛ መጠን ያለው ዝንጅብል ላይክ ያልቆየ ዝንጅብል ኢኔሴንስ አሪፍ ሆነ በቅርብ የተገዛ ዝንጅብል በደንብ እናጥበዋለን። ከዛ እንልጠዋለን። ዝንጅብሉን በጥሩ ሁኔታ እንፈቀፍቀዋለን፣ ወይም መውቀጥ ነው እንግዲህ እንወቅጠዋለን ባለን ነገር ማለት ነው። ከዛ በንጹህ ጨርቅ ወይም ደግሞ ማጣሪያ በመጠቀም ንጹህ የዝንጅብል ጭማቂ ለይተን እናወጣለን። ጭማቂውን ለይተን ለዚህ አሪፉ ነገር ምንድነው? በደንብ መውቀጥ አሪፍ ነው። በደንብ ውሃው እንዲወጣ ያደርገናል እና ለይተን እናወጣለን ማለት ነው። ከዛ በንጹህ ኩባያ ውስጥ 2 የሾርባ ማንኪያ ንጹህ ማር ነው የምንጨምረው። ንጹህ ማር ጨምረን 1 የሾርባ ማንኪያ የተጨመቀ ዝንጅብል እናረግበትና እንቀላቅለዋለን። እንግዲህ 1 የሾርባ ማንኪያ ጨጓራችንን እንዳይነካን እንዲሁም መመጠን አለብን ማለት ነው። እነዚህን ሁለቱን ማዋሃድ ሙሉ በሙሉ በደንብ እስኪዋሃድ ማማሰል ማለት ነው። በቃ ይሄ ነው ለሳል ፍቱን የሆነ መፍትሄ ማለት ነው። ስለዚህ ሳል በሚያስቸግረን ጊዜ ይህን የተዘጋጀ ውህድ በቀን 2 እስከ 3 ጊዜ ማክሲመም 3 ጊዜ ይቻላል፣ ግን በቀን 2 አንዳንድ የሻይ ማንኪያ መውሰድ ይቻላል። አንዳንድ የሻይ ማንኪያ እያደረግን
በትንሿ ማንኪያ ማለት ነው መውሰድ እንችላለን ማለት ነው። በተለይ ደግሞ ከመተኛታችን በፊት መውሰድ የሌሊት ሳልን ያስታግስልናል። ረጋ ያለና ጣፋጭ እንቅልፍ እንድንተኛ ያደርገናል። ሳሉን በማስታገስ በጣም ሳል የሚቸገሩ ሰዎች አሉና ለነሱ በጣም አሪፍ ነው ማለት ነው። ሌላ አንቲባዮቲክስ ወደ ሌላ ፋርማሲ ምናምን ሄደን ከመግዛታችን በፊት ይህን ነገር መሞከር፣ ስፔሻሊ ደግሞ የጨጓራ ችግር ምናምን የሌለብን ሰዎች ይህንን ነገር ብንሞክር በጣም የተሻለ ነው ማለት ነው። እዚህ ጋር ሁልጊዜ እንግዲህ እኔ ቪዲዮ ስሰራላችሁ ከሳይንሱ ተነስቼ እስከ መጨረሻው ማሳሰቢያው ድረስ ነው ምሰራላችሁ። ማሳሰቢያ ምነግራችሁ ማር እድሜያቸው ከ1 ዓመት በታች ለሆኑ ህፃናት ፈጽሞ መሰጠት የለበትም። ስለዚህ ይሄንን ኮንሲደር አድርጉ፣ እድሜንም ኮንሲደር አድርጉ ማለት ነው። ያው እነዚህ ቪዲዮ ሲሰራላችሁ ዝም ብለው አይደለም፣ ከሳይንስ አንጻር እነማን መውሰድ የለባቸውም እነማን መውሰድ አለባቸው የሚለውን ነገር አጣርቼ ነው ማለት ነው ምነግራችሁ። ከ1 ዓመት በታች ለሆኑ ያው ማሩን ፈጽሞ መስጠት የለብንም፣ አይሆንም ለነሱ ማለት ነው። አዘርዋይስ ግን መጠቀም ትችላላችሁ ማለት ነው። ስለዚህ ይህንን ተፈጥሯዊና ፍቱን መፍትሄ በቤታችሁ ሞክሩት። ያገኛችሁትንም ለውጥ ኮሜንት ላይ አካፍሉኝ። ቪዲዮ ለሌሎች የሚጠቅም መስሎ ከታያችሁ ላይክ፣ ሼር ማድረጉን እንግዲህ የሚደረጉትን ነገሮች በሙሉ እንዳትረሱ ማለት ነው። እንግዲህ ይህን የመሳሰሉ ጠቃሚ የተፈጥሮ ጤና መረጃዎችን ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቱን ይጫኑ ማለት ነው። ለጤናችሁ ተፈጥሯዊ እንክብካቤ አድርጉ። በሌላ ቪዲዮ እስከማገኛችሁ ሰላም ሁኑ።